ይህ ኢሲኤን ቴሌቪዥን ነው። የኢትዮጵያ ኮሚኒቲ ኔትወርክ ቴሌቪዥን እና ሬዲዮ ኢሲኤን። ክቡራትና ክቡራን እንደምን ቆያችሁን? ለሰዓቱ መርጠን ያዘጋጀነውን አዳዲስና ወቅታዊ መረጃዎች ይዘላችሁ ቀርበናል። አብራችሁን ትቆዩ በአክብሮት ጋብዘናል። በኢትዮጵያ ለመጀመሪያ ጊዜ የሚካሄደው ሀገር አቀፍ የስፖርት ኤክስፖ ኢቲ 2026 ይፋ ሆነ። አዶሊያን ማስታወቂያና ፕሮሞሽን ከዳይመንድ ማርኬቲንግ እና ኮሚኒኬሽን ጋር በመተባበር ያዘጋጁትን ይህንን ታላቅ ኤክስፖ አስመልክቶ ሰኔ 16 ቀን 2018 ዓ.ም ጋዜጣዊ መግለጫ ተሰጥቷል። በኢትዮጵያ የመጀመሪያ የሆነውን የስፖርት ኤክስፖ ኢቲ 2026 ይፋ ለማድረግ ነው ዛሬ የተገናኘ ነው። እንደምታውቁት እንግዲህ የስፖርቱ ዓለም በጣም በተጠናከረ ሁኔታ እምርታን እያሳየ ይገኛል። በተለይ ሀገራችንን በቱሪዝም ብቻ በማስተዋወቅ ረገድ ትልቅ ፋይዳ ያለው ስራ እየተሰራ ነው። እንደምታውቁት ኪክቦክስ በዓለም አቀፍ ደረጃ እንዲተዋወቅ የተለያዩ ተወዳዳሪዎችን በማምጣት በሀገራችን የተለያዩ ውድድሮች እየተደረጉ ይገኛሉና ስፖርቱም ደግሞ የሚሰጠው ለቱሪዝሙ ትልቅ አስተዋጽኦ ይኖረዋልና አዶሊያን ማስታወቂያና ፕሮሞሽን ኃላፊነቱ የተወሰነ የግል ማህበር ከዳይመንድ ማርኬቲንግ ኮሚኒኬሽን ኃላፊነቱ የተወሰነ የግል ማህበር ጋር በጋራ በመሆን በኢትዮጵያ በከፍተኛ ደረጃ እያደገ ያለውን የስፖርት ለመጀመሪያና ሁሉን አቀፍ ኤክስፖ ኢቲ 2026 በቅርብ ለማዘጋጀት ይፋ ለማድረግ ነው ዛሬ የተገናኘ ነው። በቅርቡ እንግዲህ በኮንቬንሽን ሴንተር ይሄ ውድድር ይደረጋል። ወይም እንዲሁም ደግሞ ኤክስፖ ላይ ዘርፈ ብዙ ባለድርሻ አካላት በሀገሪቱ እየተጠናከረ የመጣውን የስፖርትና ኢኮኖሚ ለማሳደግ ትልቅ መድረክ ይሆናል ተብሎ ይጠበቃል። በዚህ ኤክስፖ ላይ ማህበራት፣ ፌዴሬሽኖች፣ የስፖርትና የሚዲያ አጋሮች፣ ጂምናዚየም፣ የስፖርት ባለቤቶች፣ የስፖርት መገልገያ አምራችና አስመጪ ድርጅቶች፣ የስፖርት ማሊያ ትጥቅ አምራቾች፣ በስፖርት ዙሪያ በተለይ ደግሞ በጤና ሴክተር ላይ የተመጣጠነ ምግብ ኒውትሪሽን ባለሙያዎችም ተሳታፊ ይሆናሉ። በመላው ሀገሪቱ በስፖርት ዙሪያ ላይ በተለይ የሚሳተፉ በስፖርት ዙሪያ ላይ የሚሰሩ ድርጅቶችና ተቋማት ተሳታፊ ይሆናሉ ተብሎ ይጠበቃል። ኤክስፖ በኢትዮጵያ የስፖርት ታሪክ የመጀመሪያው ሲሆን በዘርፉ ያሉ ባለድርሻ አካላትን፣ ፌዴሬሽኖችን፣ ክለቦችን፣ የጂም ባለቤቶችና ስፖርተኞችን በአንድ ጣራ ስር በማገናኘት ልምድ እንዲለዋወጡና አዳዲስ አጋርነቶችን እንዲፈጥሩ ታስቦ የተዘጋጀ መሆኑን አዘጋጆቹ ተናግረዋል። በስፖርት የሀገራችንን ክህሎት በተለይ ወጣቶችን መለወጥ እንደምንችል ማሳያ ነው። ወደ ኢንቨስትመንት ቱሪዝምም ኢትዮጵያ የተሻለ ምርታም እንድታሳይ ትልቅ አስተዋጽኦ ይኖረዋል ተብሎ ስለሚታሰብ ብዙ ዋና ይዘቶች ያሉት የዚህ ዝግጅት ዋነኛ ዓላማ በሀገራችን የተለያዩ ኤክስፖዎች እንደሚዘጋጁ ታውቃላችሁ። ይሄ ግን የመጀመሪያው ነው። በስፖርት ዙሪያ ላይ የሚደረግ ኤክስፖ ምን ተግባራት አሉት፣ ምን ጉዳዮች አሉት፣ ግንባታ ላይ ትልቅ አስተዋጽኦ አለው። በዓለም አቀፍ ስፖርቶች ምን ያህል ሰላም እንዳመጡ የምናውቀው ነው። በተለይ ደግሞ ከጨዋታ ባለፈ ብሔራዊ የልማት ምሰሶ እንደሆነ ይታወቃል። ትጥቅና ግብአት አምራቾች ምርቶቻቸውና አገልግሎታቸውን ለሕዝብ የሚያስተዋውቁ ሲሆን በዓለም አቀፍ ደረጃ ልምድ ባላቸው ባለሙያዎች የታገዙና በስፖርት ማኔጅመንት፣ በአትሌቶች አመጋገብ እንዲሁም በጤና ዙሪያ የሚያተኩሩ የፓናል ውይይቶች ይካሄዳሉ ተብሏል። ምን ተግባራት አሉት፣ ምን ጉዳዮች አሉት የሚለውን በዚህ ዙሪያ ላይ እንግዲህ እዚህ ፊት ለፊቴ እንደምትመለከቷቸው በእኔ በስተግራ በኩል አቶ ተስፋዬ ወርዶፋ ከዳይመንድ በተለይ ደግሞ ዳይመንድን ለማታውቁት ዳይመንድ ማርኬቲንግ ኮሚኒኬሽን ባለፉት 4 ዓመታት ትልልቅ ኢቨንቶች የማርኬቲንግ ስራዎች በመስራት ይታወቃል። ከኔ በስተቀኝ በግራ በኩል እንዲሁ አዶሊያ ማስታወቂያና ፕሮሞሽን ላለፉት 17 ዓመታት እንዲሁ የተለያዩ ኢቨንቶች በተለይ ደግሞ ባህል ስፖርትን በማዘጋጀትም ጨምሮ የተለያዩ ኢቨንቶችን በመስራት በሀገራችን በማስታወቂያ ኢንዱስትሪ ውስጥም ትልቅ የበኩሉን አስተዋጽኦ ያደረገ ወጣት ነው። ከኔ በስተቀኝ በኩል ሁላችሁም ታውቁታላችሁ። በተለይ በስፖርቱ ዓለም ብዙ ስራዎችን በመስራት ይታወቃል። ጋዜጠኛ አሉላ ፍሬው አለ። እንዲሁ በርከት ያሉ ጉዳዮች፣ ሀሳቦችን ያነሳሉ። አዘጋጆቹ የስፖርቱን ኢኮኖሚ ለማሳደግና ጤናማ ማህበረሰብ ለመገንባት በሚደረገው በዚህ ጥረት ላይ መላው ሕዝብና የሚዲያ አካላት በንቃት በመሳተፍ የበኩላቸውን ድርሻ እንዲወጡ ጥሪያቸውን አስተላልፈዋል። ስፖርታዊ እንቅስቃሴ ውስጥ ላሉ ድርጅቶች ወይ ደግሞ ግለሰቦች ልምድ የሚያካፍሉበት ፓናል ዲስከሽን የሚያካሂዱበት ትልቅ መድረክ ነው የሚሆነው። በሶስተኛ ደረጃ ማህበረሰቡ በስፋት ኢንጌጅ የሚያደርግበት መንገድ ነው። ያ ማለት ኤግዚቢሽኑ ላይ ከተለያዩ አካባቢ የሚመጡ ኤግዚቢተሮች ይኖራሉ። እነሱ ደግሞ በግል ያላቸውን ክህሎት
ከተለያዩ ተቋም ጋር የሚገናኙበት መድረክ ሊሆን ይችላል ማለት ነው። ስፖርት የሰላም መድረክ ነው። ስፖርት የአንድነት መድረክ ነው። ስፖርት አንድን ሰው ከሌላ ሰው ጋር የሚያስተዋውቅ መድረክ ነው እና ይህ ትልቅ ኤክስፖ ነው። ይህንን ደግሞ ኤክስፖ ህብረተሰቡ ጋር ተደራሽ ለማድረግ የሚዲያ ሮል ከፍተኛ ነው ብዬ አስባለሁ። ብዙ ጊዜ ተናግሬዋለሁ። በተለያዩ ሚዲያዎች በእኛም በመገናኛ ብዙሃን በምሰራበት ጣቢያም አውርቼዋለሁ። የቀድሞ የፊፋ ፕሬዝዳንት ሴፕ ብላተር ምን ይላሉ? ስፖርት ዊዛውት ሚዲያ ኢዝ ጀስት ላይክ 50 ዊዛውት 5 ይላሉ። ስለዚህ ይህንም ኤክስፖ እንዲሳካ የሚዲያው ጥረት ከፍተኛ መሆን አለበት ብዬ አስባለሁ። 50 ቁጥር ያለ 5 ቁጥር ነው ይላሉ ሴፕ ብላተር። የሚዲያን ፓወርፉልነት ለመግለጽ የተናገሩት ቃል ነውና እናንተም ይህን ነገር በማስተጋባት ህብረተሰቡ አዌር እንዲሆን ማድረግ እንፈልጋለን። በግሌ መጽሐፎችም ስጽፍ ከአዱሊያን አድቨርታይዚንግ እንዲሁም ከዳይመንድ ጋር ብዙም ጊዜ አብረን እንሰራለን። በዚህ በስፖርት ላይ ይሄ እንዲሁም ቢዝነሱ ብቻ ሳይሆን ማህበራዊ ፋይዳውም ኢኮኖሚያዊ ፋይዳውም ራሱ ሰፊ ስለሆነ ይሄንን ኤግዚቢሽን እኔ እንደ ትልቅ አገራዊ መርታም አድርጌ ነው የማየውና በዚሁ ሰፋ ብሎ እንዲቀጥል የበኩሌን አስተያየት ለመስጠት ፈልጋለሁ። እጅግ በጣም አመሰግናለሁ። አብረን የምናድግበት ነው። ስፖርቱንም ማሳድገን ነገ ይሄ ኤግዚቢሽን አዲስ ኢትዮጵያ ላይ ብቻ አይደለም ተዘጋጅቶ የሚያበቃው ኢስት አፍሪካ፣ ነገ ደግሞ ሌላ ዓለም ላይ ለምንድነው ያሉንን የኛ የሆኑ ስፖርቶች አሉ። ኦልሞስት የኛ የኢትዮጵያ ስፖርት የሚባሉ ወደ 88 አይነቶች አሉ። እነሱም በዓለም አቀፍ ደረጃ ማስተዋወቅ ማለት ነው። ይህ ታላቅ ኤክስፖ በአፍሪካ ኮንቬንሽን ሴንተር ለ3 ቀናት የሚካሄድ ሲሆን ከመቼ እስከ መቼ የሚለው በቀጣይ መግለጫዎች ይፋ ይደረጋል ሲሉ አዘጋጆቹ ለሚዲያ ባለሙያዎች ተናግረዋል። በተለይ የስፖርት ሚዲያዎችም ይህንን ህብረተሰቡ ጋር እንዲደርስ የበኩላችሁን አስተዋጽኦ አድርጉ። ቦታም አለ ለስፖርት ሚዲያ ባለሙያዎች፣ በተለይ ለሚዲያ ተቋማት ቦታም የተዘጋጀ ስላለ በዚህ ኤክስፖ ላይ እንድትሳተፉ ጥሪ እናስተላልፋለን። ኢሲኤን ቴሌቪዥን የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ፎሎ፣ ሀሳብ አስተያየታችሁን ኮሜንት በማድረግ ተቀላቀሉን። ኢሲኤን ቴሌቪዥን የሁላችንም ድምፅ